እኮ ለይቼ አይደለም ይዤ አልሰማም ካልከኝ ምን ላድርግ? ታማለች ስልህ ጆሮ ማይሰማ ከሆነ የኔ ህይወት ነው አደጋ ውስጥ ላይ አንተ ህይወት ነው የኔ ህይወት ነው አይደል? ይባስ አደጋ ውስጥ ይባስ እያባስክብኝ ነው ሁሉንም ያንተን ህይወት። ከዚህ በኋላ ግን የሚያጠገባይ ሀሰን እኔ አርገኝ አስቀይማለሁ ጭራሽ እኔ ደግሞ ምዬ ልንገርህ ወላሂ እዩ የምትባል ልጅን ከሀይሚ ጋር የምታገናኛት ከሆነ ማኔ ብሩክ ነው እንዴ ማገናኛት? እኛ ከልጅነታችን ጀምሮ እየተጣላን ነው ያደገው። አሁንም እንጣላለን። በቃ ህይወት ነው የቃቃ ጨዋታ አይደለም። ይሄ ህይወት እኮ ነው። በህይወት እኮ ልጅቷ ሰላም ልጅቷ እስኪሻላት ባለው እዩንም ሆነ ሌላ ገረመሌ አካል ማግኘት አሁን ሳመጣት አይታላን እኔ አልደረስኩብህም ምንም አላልኩም። አንተ ነህ የኔን ለመበጠበጥ የምትጠራው የምታረገው ነገር ልክ ያለው ነው። አንተ ነህ ገብቷል። እንደ ጓደኛ መረዳት ሳይሆን ነገር ማባባስ ነው ያስቆም። ላስተካክል ባልኩኝ ልጅ ሳይሆን የምትፈልገው ልጁን ማሳደግ የሚፈልገው አንተ ነህ የምትፈልገው መሰለኝ። ምን ላድርጋት? ልጅቷ የማይታየ ከሆነ ምን ላድርጋት? ሰው ነው ልጅ ነው የምታደርጋት? ምን ላድርጋት? ምንም አድርጋት። እኔ ምን አገባኝ? የማሳደግ ግዴታ አለብኝ አይደል? ካለብህ እዛው ትቀመጥና እሺ አሳድጋት። ትስማማለች? እሷ አትስማማም። እዩ ትስማማለች? ልጅቷ ነፍሳት ይዜ እናቱ በደም ሳጠ ባንዴ ነው ቁጭ አድርጌ ማሳድጋት። አንተ ጋር መቻል ነው እኔ አንተ ጋር መቻል እና አሁን እዩን ጥራት ከፈለክ ደውለህ ጥራት ትምጣ ቁጭ ትበልና ይኸው እናውራ። ብርሽላባት እንድታደግ ብቻ ነው የማትፈልገው። ገብቶሃል አይደል? በአንተ ስም መጣራት ነው የምትፈልገው። አንተ ደደብ ነህ እንዴ? አንተ ነህ ደደብ የሆንከው። እኔ እናንተ ጭንቅላት አለ የምትል ከሆነ የተፈጠሩትን ነገሮች ወደኋላ ማስታወስ ማችል ሰውዬ እንዴት ነው ከኔ ጋር እንደዚህ በዚህ ልክ የምታወራኝ? ሰላም